ይቺ ሴት በለቅሶ የምትናገረውን ምስክርነቷን እንስማ። ነገሩን ልታቆየው እንደፈለገችና ቆይታ ልትመሰክር እንደፈለገች፣ ነገር ግን መንፈስ ቅዱስ ደጋግሞ መመስከር እንዳለባት ስላሳሰባት እንደተናገረች በጽሑፏ አሳውቃለች። ምናልባት ያለሷ ጊዜ በጊዜ መንፈስ ቅዱስ እንድትመሰክር ያደረጋት የምስክርነት ለናንተ አንድ መልእክት ሊሆን ይችላል። ልክ እግዚአብሔር እንደሚናገራችሁ አድርጋችሁ ምስክርነቱን በጥሞና አዳምጡት። እሺ፣ አሁን የምነግራችሁ ምስክርነት ለመናገር ትንሽ ለመቆየት አስቤ ነበር። ነገር ግን ይህንን ምስክርነት ይዤ ለሰዎች ሳልናገር መተኛት አልቻልኩም። እጅግ በጣም አንገብጋቢ መልእክት ከመንፈስ ቅዱስ ተቀብያለሁ። ይህን ደግሞ ለሌሎች ሳላጋራ መተኛት አልቻልኩም። በውስጤ መንፈስ ቅዱስ ምስክርነት እንድናገር ደጋግሞ አሳስቦኛል። በእርግጠኝነት አንድ ሰው ይረዳል ብዬ አምናለሁ። እውነቱን ስነግራችሁ በህይወት ዘመኔ ማለትም 28 ዓመት ሙሉ እጅግ በጣም አድካሚ የህይወት ሩጫ ነበረኝ። በተለይም ደግሞ አሁን ያሳለፍኩት ይህኛው ሳምንት ትንሽ ይከብድ ነበር። የሆነውን ነገር እኔ ራሴ ማመን አልቻልኩም። አለ አይደለ መናገር እየፈለጋችሁ ነገር ግን ጉሮሯችሁ ጋር አንቆ ይዛችኋል። ስለኔ ባጭሩ ስነግራችሁ በዩኒቨርሲቲ ውስጥ የነበረኝን ትምህርት ለተወሰነ ዓመታት አቁሜው ነበር። ይህንንም ያቆምኩበት ምክንያት እጅግ በጣም ከፍተኛ መጨናነቅና ድብርት ውስጥ በትምህርት ምክንያት ገብቼ ስለነበር ነው። ነገር ግን በቤተሰቦቼ ምክር ምክንያት በድጋሚ ወደ ትምህርት ቤት ለመግባት ወሰንኩ። አስቡት እስኪ የዩኒቨርሲቲ የመጨረሻ ዓመት ተማሪ ሆናችሁ በድብርትና በጭንቀት ምክንያት በመጨረሻ የመመረቂያ ዓመታችሁ ትምህርታችሁን ስታቋርጡ። ታዲያ ከዚህ በኋላ አቋርጬ ግን አልተውኩም ነበር። ካቋረጥኩኝ ድፍን 3 ዓመታት በኋላ በድጋሚ ወደ ዩኒቨርሲቲ ተመለስኩ። ከተመዘገብኩ በኋላ ነገሩን ሳሳጥርላችሁ በዚህ ሳምንት ነበረ የፋይናል ወይም ደግሞ የመጨረሻ ፈተናዎችን የተፈተንኩት። በእርግጥ ያቋረጥኩትን ትምህርቴን ለመጨረስ 2 ዓመታት ፈጅተውብኛል። ታዲያ በዚሁ ሰሞን ላይ የመጨረሻ ፋይናል ፈተናዎችን ልክ ከተፈተንኩና ከጨረስኩ በኋላ ውጤት ሲወጣ እጅግ በጣም ያስደነግጥ ነበር። ምክንያቱም ውጤቴ በሙሉ የሚያሳየው የዩኒቨርሲቲ መውጫ ፈተናውን እንደወደኩኝ ነበር። በዚህ ምክንያት በድጋሚ ድብርት ውስጥ ገባው። ልቤ እጅግ በጣም ተሰበረ፣ መንፈሴ ታወከ። ነገር ግን በጉዳዩ ተስፋ መቁረጥ አልፈለኩም ነበር። እንዲያውም በድጋሚ ፈተናውን ለመውሰድ በሳምንቱ ቀነ ቀጠሮ ያዝኩ። የሚያሳዝነው ከባለፈው የተሻለ ብሰራም በድጋሚ ወደኩኝ። ታዲያ ዋናው የትምህርት ቤቱ ፈታኝ የሆነው ዳይሬክተር ወደኛ መጣና በዚህ ሳምንት ያለው ማክሰኞ ብቻ የመጨረሻ ፈተና መውሰድ እንደምንችል አሳወቀን። ይህ የመጨረሻ ሙከራችን እንደሆነ ነገረን። ፈተናው ማክሰኞ ቀን ቢሆንም ሰኞ ቀን እጅግ በጣም ስጨናነቅ ዋልኩኝ። አለ አይደለ ጨዋታውን ሳይጫወት እንደተሸነፈ ሰው ሆንኩ። በህይወት ዘመኔ እንደዛ እንደተሸነፍኩኝ ተሰምቶኝ አያውቅም። በቃ ወዲያውኑ ወደ አእምሮ ውስጥ የመጣው ንግግር ወደ ትምህርት ቤት ድሮ መመለስ እንዳልነበረብኝና የወሰንኩት ውሳኔ ፍጹም ስህተት እንደነበርና ጊዜን እንዳባከንኩኝ እንዲሰማኝ ውስጥ የሆነ በቃ መጀመሪያ ላይ ተሰምቶኝ የነበሩት ስሜቶች በሙሉ በድጋሚ ይሰሙኝ ጀመር። አንቺ በቂ አይደለሽም፣ አንቺ ገና ነሽ፣ ምንም አትችይም የሚለው ውስጥ የነበሩት ድምጾች የበለጠ እየጨመሩ መጡ። ለ3 ዓመታት ሙሉ ስገነባው የነበረው ኮንፊደንስ በሙሉ ጠፋ። ባለፉት 3 ዓመታት ስገነባው የነበረው ማንነቴ በአንድ ቀን ሲፈርስ አየሁት። ታዲያ ከማክሰኞ ፈተና በፊት የነበሩትን 3 ቀናቶች እንዴት ሊያልፉልኝ እንደሚችሉ ግራ ተጋባው። ቅዳሜ፣ እሁድና ሰኞ ዕለት በአግባቡ እንኳን መተኛት አልቻልኩም ነበር። ታዲያ ሰኞ ምሽት ላይ ከመተኛቴ በፊት ያለኝን የመጨረሻ አማራጭን ለመጠቀም ወሰንኩ። ተንበርክኬ ጸለይኩኝ። እያለቀስኩም ለእግዚአብሔር እንዲህ አልኩት፣ ማክሰኞ ዕለት ሄጄ ያንን ፈተና ማለፍ አለብኝ። እግዚአብሔር ሆይ እባክህ እርዳኝ አልኩ። ይህ የመጨረሻ አማራጭ ነበር። ምክንያቱም የዩኒቨርሲቲው ፕሬዝዳንት አንድ ነገር ግልጽ አድርጎልኛል። ይህንን ፈተና ለ3ኛ ጊዜ ተፈትኜ ማለፍ ካልቻልኩኝ እንደማልመረቅና ካሁን በኋላ በዛ ዩኒቨርሲቲ ውስጥ ትምህርቴን መቀጠል እንደማልችል በግልጽ ተናግሯል።
ከምንም ነገር በላይ እጅግ በጣም ያሳዘነኝ የነበረው እንደዛ እየለፈውና ያለኝን ነገር በሙሉ ለትምህርቴ እየሰጠው አለመሳካቱ ነው። በልቤ ውስጥ አንድ ትንሽ ጭላንጭል የምትመስል ተስፋ ነበረች። እርሱም እግዚአብሔር አሳልፎ እንደማይሰጠኝና እግዚአብሔር አምላክ እንደሚያሳልፈኝ ልቤ ውስጥ እተማመናለሁ። ማክሰኞም ቀኑ ከረጅም የሚመስሉ ሰዓታት በኋላ ደረሰ። ወደ ፈተናው ክፍል ገባው። በሶስተኛው ዙር የሆነውን አትጠብቁትም፣ ምክንያቱም ለሶስተኛ ጊዜ ወደቅኩኝ። በሰዓቱ የተሰማኝን ስሜት ላብራራላችሁ አልችልም፣ ምክንያቱም እጅግ በጣም ደነገጥኩኝ። መሬት የከዳችኝ ያክልም መሰለኝ። ሰውነቴ ያለ ትዕዛዜ ይንቀጠቀጥ ነበር። በቃ በሰዓቱ መሬት ተከፍታ ብትውጠኝ የሚል ስሜት ውስጤ ላይ ነዘረኝ። በሕይወት ዘመኔ አጋጥሞኝና አይቸው የማላቀው የድብርት ስሜት ውስጤን ሲወረኝ ተሰማኝ። ይህንን ለማለት አላፍርም፣ ነገር ግን ያጋጠመኝ ነገር እጅግ በጣም የሚያሳፈርና የማይታሰብ ነገር ነው። እጅግ በጣም ጠንካራ የሆነ ህመም ነበረው። ህመሙን እኔ ራሴ መቆጣጠር አልችልም ነበር። በቃ ደጋግሜ ለራሴ አታልቅሺ፣ እንባሽ እንዳይመጣ፣ አይዞሽ፣ በርቺ እያልኩኝ የራሴ ለማጽናናት እሞክር ነበር። በዚህ ልክ ነገሮች እኔ ላይ መበርታታቸውን ሳስብ እጅግ በጣም ልቤን ያሳዝነኝ ነበር። የሚያሳዝነው ነገር በዛ ቀን ማለትም ማክሰኞ የተፈተንኩበት ቀን ማለት የሚመረቁ ተማሪዎች ስም ዝርዝር ወደ ዳይሬክተሩ ቢሮ የሚገባበት ቀን ነበር። በዚህ ዙር ግን እግዚአብሔር ላይ ጥርጣሬ ወይም ደግሞ እግዚአብሔር ላይ ጥያቄ አልነበረኝ። ይልቁንስ በራሴ ላይ ጥያቄ ነበረኝ። ይህ እንዴት በእኔ ላይ ሊሆን ይችላል እያልኩኝ ደጋግሜ ራሴን እጠይቃለሁ። ታዲያ በዚህ ጊዜ አዝኝና ተክዤ ያየችኝ አስተማሪ ወደ እኔ መጣችና እንዲህ አለችኝ። ምናልባት አንድ ችግር ሊኖርብሽ ይችላል ብላ ነገረችኝ። በዛ ሰዓት በዛ ጭንቀት ውስጥና በዛ ድብርት ውስጥ ሆኜ የዚች አስተማሪ ንግግር ይበልጥ ልቤን ሰበረው። አለ አይደል መጀመሪያ የሚያጠቃኝ ነገር በድጋሚ ይበልጡኑ እያጠቃኝ ሲመጣ እንዳለ ያክል ስሜት ተሰማኝ። የለፋውበትና የሰራውበት ነገር በሙሉ እንደሞተና እንዳለቀለት እንዳከተመለት ያለ ስሜት ተሰማኝ። ነገሩ መሆኑን እንኳን ላምን አልቻልኩም ነበር። ውስጤ ተንገበገበ፣ እጅግ በጣም ተሰማኝ፣ አዘንኩኝ። በቃ ማድረግ የምችለው ይቺ አስተማሪ የምታወራውን ነገር ብቻ እየሰማው እሺ ማለት ብቻ ነበር። የምታወራውን እንኳን በአግባቡ እየሰማኋት አልነበረም። ሌላው ያም የነበረው ሁል ጊዜ በማድግበት ሁኔታ ላይ እናቴ መቼም ቢሆን ውድቀትን መቀበል እንደሌለብኝና ሽንፈትን በሕይወቴ ውስጥ ማስተናገድ እንደሌለብኝ እያሳደገችኝ ኖራ፣ አሁን ላይ ግን ይህንን ሽንፈት የግድ ባልወድም እየዋጥኩት እየመረረኝ እንድውጠው እጅ አስተማሪ እያደረገችኝ ነበር። ይህንን ማሰብ ደግሞ የበለጠ ያም ነበር። ቀስ በቀስ በአግባቡ እንኳን መተንፈስ እስኪያቅጠኝ ድረስ ፈራው። እሷ ግን ይበልጥ ነገሩን ቀለል እያደረገች በቃ የሆነው ሆኗል፣ ምንም ማድረግ አይቻልም አለችኝ። ይህንን እውነታ እየመረረኝም ቢሆን እያንገሸገሸኝም ቢሆን የመዋጥ ግዴታ ነበረብኝ። በሰዓቱ እግዚአብሔር የተወኝ እስኪመስለኝ ድረስ ነበር የተሰማኝ። ውስጤ በአይምሮ ያስብ የነበረው ነገር በሙሉ ድብልቅልቅ ያለ ነገር ነበር። በአንድ በኩል ምናልባት እግዚአብሔር በድጋሚ እንድማርና በድጋሚ ፈተና እንድወስደው የራሱ ምክንያት ኖሮት ሊሆን ይችላል እላለሁ። በሌላ በኩል ደግሞ ምናልባት እግዚአብሔር በትምህርት ዓለም በኩል አይፈልገኝም፣ እንድማር አይፈልግም፣ በሌላ በኩል ያስበኛል ብዬ አሰብኩ። የሆነው ነገር ሆኗል እያልኩኝ ራሴን ለማጽናናት ሞክር ነበር። በዚህ ሁሉ ሁካታ አይምሬ ውስጥ እያለ በስተመጨረሻም አስተማሪዋን እንዲህ ብዬ ጠየቅኳት። እባክሽ ለማንኛውም ፈተናዬን ማየት እችላለሁ አልኳት። እሷ ግን ቤት መሄጃ ሰዓቷ ደርሶ ስለነበርና 30 ደቂቃ የሚያክል ብቻ ስለቀራት አሁን ይህንን ማየትሽ ዋጋ የለውም፣ ጥቅም የለውም፣ ነገሩን ማባባስ ነው፣ የበለጠ እንዲጨንቅሽ ያደርጋል ብላ መከረችኝ። እኔ ግን ደጋግሜ ጠይኳት። አይ አንዴም ብቻ ቢሆን ማየት እፈልጋለሁ አልኳት። ፈተናው አገር አቀፍ የዩኒቨርሲቲ መውጫ አይነት ፈተና ስለሆነ ስልኬንም ሆነ ምንም አይነት ቴክኖሎጂ ይዤ መግባት አልችልም ነበር። ስለዚህ ስልኬን አስቀምጬ እንድከተላት አዘዘችኝ።
እኔም ተከተልኳትና በስተመጨረሻ ቢሮዋ ከገባን በኋላ መሬት ላይ እንድቀመጥ አዘዘችኝና ፈተናዎችን እያገላበጠች እንዲህ ስትል ተናገረች። ያው ፈተናውን አሁን ለአራተኛ ጊዜ እንኳን ብትወስጂ እንደምትወድቂ እርግጠኛ ነኝ። አይደለም ማየትሽ፣ ካሁን በኋላ መፈተንሽ እንኳን ምንም ጥቅም የለውም አለችኝ። ይቺ ሴት ምን ያህል እንድወድቅ እንደምትፈልግ መገንዘብ ጀመርኩ። አለ አይደለ የሆነ ሰው ልክ ወደ ታች ሲኮረኩማችሁ ያለው አይነት ስሜት ተሰማኝ። እኔም መሬት ላይ ልክ እንደ ተራ ሰው ተቀምጬ እሷም ጠረጴዛዋ ላይ ተቀምጣ እንፋጠጣለን። እሷም ለመውጫ ሰዓቷ እጅግ በጣም እየተቃረበች ስለሆነ የበለጠ እየተነጫነጨችና እየተኮሰታተረችብኝ ነበር። እኔ ካሁን በኋላ ልረዳሽ አልችልም፣ ሌላ አስተማሪ ልፈልግልሽ ብላ የተለያዩ 3 አስተማሪዎች ጋር ደወለች። ይህንንም ያደረገችው እኔ ፈተናውን አይቼ እስክጨርስ አብረውኝ እንዲቆዩ ነበር። ምክንያቱም ፈተናው ከዛ ክፍል መውጣት አይችልም ነበር። ታዲያ በዚህ ሰዓት 3ቱም አስተማሪዎች የኔ ውጤት መሆኑን ሲያውቁ ስሜን ስትነግራቸው ወዲያውኑ ለመምጣት ፈቃደኛ አልሆኑም ነበር። እነዚህ አስተማሪዎች ፈቃደኛ ባለመሆናቸው ምክንያት ይህችም አስተማሪ በመውጣቷ ምክንያት እንዲሁም ጭራሹኑ ፈተና ውጤቴን እንኳን ሳላይ ልቀር ሆነ። የሚያሳዝነው ደግሞ ይህኛው ማክሰኞ አለፈ ማለት ከዚህ በኋላ ስሜ ከተመራቂው ተማሪዎች ጋር እንደማይተላለፍ እርግጠኛ ነበርኩ። ከዚህ በኋላ ይቺ አስተማሪ ዝቅ ብላ ተመለከተችኝና ምንም ልረዳሽ አልችልም፣ ከዚህ በላይ ልተባበርሽ አልችልም አለችኝ። በዛ ሰዓት የመሸነፍ ስሜት ከላይ እስከታች ድረስ ወረረኝ። የሆነ ብርሃን ከዛ ክፍል ውስጥና ከውስጤ ሲጠፋና ሲጨልም ያክል ነበር የተሰማኝ። በዚህም ምክንያት ፈተናዬን ዳግመኛ ልትሰጠኝ አልቻለችም ነበር። እኔም መሬት ላይ ቁጭ ባልኩበት ብዙ ሐሳቦችን አወጣና ወርድ ነበር። የበለጠ በዚህች ሴት አይን ውስጥ እየተናኩና እየተዋረድኩ መጣሁ። ሳውራት እንኳን በስርዓት መልስ ልትመልስልኝ አልፈለገችም ነበር። የበለጠ ታጣጥለኝ ነበር። ከዚህ በኋላ ለምን እንዳልኳት ባላቅም እናቴ ጋር መደወል እችላለሁ አልኳት። በሰዓቱ የራሴ ስልክ እኔ ጋር ስላልነበር የእሷን ስልክ መጠቀም ነበረብኝ። እሷም በንቀት አይን እያየችኝ እድሜሽ እኮ ትልቅ ነው፣ እሺ እንደፈለግሽ እንዲደውይላት ብላ ሰጠችኝ። ብዙ ጊዜ እናቴ ጋር ሲከፋኝም ሆነ ስደሰት የመደወል ልምድ አለኝ። ምክንያቱም እግዚአብሔር አምላክ በእናቴ በኩል ይናገረኛል ብዬ አምናለሁ። በሰዓቱ የሷ ምክርና የሷ ሐሳብ እንደሚያስፈልገኝ ውስጤ ደጋግሞ ይነግረኛል። በስተመጨረሻም እናቴ ጋር ደውዬ የተፈጠረውን ነገር በሙሉ አብራራውላት። ደወልኩና እናቴ ወደኩኝ፣ በድጋሚ ወደኩ አልኳት። በማወራት ሰዓት ምንም ስሜቴን ሳልደብቅ እያለቀስኩኝ ነበር የምነግራት። የሚገርመው እያለቀስኩኝና ድምፄ እየተቆራረጠ እንኳን ለእናቴ ብነግራትም እናቴ ግን ምንም ያክል ስሜት በላዩ ላይ አይታይም ነበር። ያዘነች አይመስልም ነበር። ይልቁንስ ቀለል አድርጋ ድጋሚ ይፈትኑሻል፣ ድጋሚ ተፈተኝ ትለኛለች። እኔ ግን ይህ የመጨረሻሽ ነው ስለተባልኩኝ ሙሉ በሙሉ ተስፋ ቆርጬ ነበር። ያለሁት በ11ኛው ሰዓት ላይ ነበር። ምንም አይነት ተስፋ አልነበረኝም። ለነገሩ ቢፈትኑኝ እንኳን አቅሙ እንዳለኝ አላስብም ነበር። ምክንያቱም በጣም ድክም ብሎኛል፣ ስልችት ብሎኛል። ከዛም አልፎ እስኪ ሰማኝ ድረስ ህመም ይሰማኛል። እናቴ ግን ልክ ሲስተሙንና አካሄዱን እንደምታውቂ ይመስል ተነሺና ማልቀስሽን ትተሽ ሄደሽ ተፈተኝ ብላ አጭር ቀጭን የሚመስል ትዕዛዝ ተናገረች። እኔም እናቴን ከራሴ በላይ ስለማምናት በድጋሚ ተነሳሁና ራሴን ሰብስቤ ወደ ፈታኟ ሄድኩኝና ድጋሚ ይህን ፈተና መውሰድ አለብኝ አልኳት። እርሷም በግርም ታየችኝ። መውሰድ እኮ አትችይም፣ በዛ ላይ 3 ጊዜ ሙሉ ወድቀሻል። ከዚህ በኋላ ፈቅደን እንኳን ብንፈትንሽ እንደምታልፊ እንዴት እርግጠኛ ሆንሽ አለችኝ። በዛ ላይ ልወጣ ጥቂት ደቂቃዎች ብቻ ነው የቀሩኝ። የ2 ሰዓት ፈተና በጥቂት ደቂቃዎቹ ውስጥ ልትሰሪና ልትጨርሺ አትችይም አለች። እውነቱን ለመናገር እሷም በራሷ በኩል የነገረችኝ እውነታ እጅግ በጣም ግልጽና ምንም ማብራሪያ የማይፈልግ ነበር። ነገር ግን በድጋሚ ነገርኳት። አይ ምንም ቢሆን ያንን ፈተና በድጋሚ መውሰድ አለብኝ
ብዬ በልበ ሙሉነት ተናገርኩ። እንዴ ለአንቺ ተብሎ እንደ አዲስ ፈተናው ተሰርቶ እንደ አዲስ ወጥቶ እንዴት በአጭር ደቂቃ ውስጥ ትሰሪያለሽ አለች። እውነቱን ለመናገር ከመፈተን ይልቅ አለመፈተኗ እጅግ በጣም ምክንያታዊና እውነተኛም ነበር። ይህንን ስትናገር ምንም አይነት ኃይል ውስጤ አልነበረም። እጅግ በጣም ደክሞኝ ነበር። ከእሷ ጋር መከራከርም ሆነ ማስረዳት የማልችልበት ሁኔታ ላይ ነበርኩ። እሷም እኔ ዝም ብዬ በተነሳውበትና በቆምኩበት ጥላኝ ሄደች። ከጥቂት ደቂቃዎች በኋላ እሷ በነበረችበት በሌላኛው ክፍል ውስጥ ከሌላ ሰው ጋር ስትሳሳቅና ስትሳለቅ ሰማው። ይህ ደግሞ በእኔ ላይ እንደነበር ከአነጋገራቸው ያስታውቅ ነበር። የሚያሳዝነው ስለ እኔ እያወራች ትስቅ የነበረው እኔ የወጣውና የሄድክ መስሏት ነበር። እኔ ግን በዛው በቢሮዋ ውስጥ በር ላይ ቆሜ እየጠበቅኳት ነው። የሚያስደስተው ነገር ግን እንዴት እንደሆነ ባላቅም በእጇ ላይ የፈተና ወረቀት ይዛለች። ታዲያ እኔም በመገረም እያየኋት ምንም አይነት መደናገጥ ላይ ሳይታይ ፈተናውን ይዘሽልኝ መጣሽ አልኳት። ይህን እንኳን ስጠይቃት ውስጤ አትፈትንሽም፣ ፍርሃት ደግሞ እየለቀቀብኝ ደግሞም እንደማይሳካ ይነግረኛል። በአንድ በኩል ደግሞ እግዚአብሔር በእናቴ በኩል እንደተናገረ እርግጠኛ ሆኜ ነበር። እሷም ፈተናውን ልክ በንቀት በሚመስል መልኩ እኔንም ፈተናውንም ሳታይ ፊቷን ወደዛ ዙራ ይኸውልሽ ሄጂና ተፈተኝ ብላ ሰጠችኝ። እውነቱን ስናገር አኳኋኗ እንደምወድቅ በግልጽ እየነገረችኝ ነበር። ይህን ምስክርነት በአጠቃላይ የምነግራችሁ የእግዚአብሔርን መልካምነት እንድታውቁ ስለምፈልግ ነው። እግዚአብሔር ለእኛ ለልጆቹ እጅግ በጣም መልካም የሆነ አባት ነው። ይህ ፈተና በ5 አይነት ፈተና ሁኔታዎች ወጥቷል። ከ5ቱ 3ቱን ተፈትኜ ወድቅ ያለው። ታዲያ አሁን 4ኛው አይነት ፈተና ነበር እየደረሰኝ። ታዲያ በሚገርም ሁኔታ ልክ ፈተናውን ሳይ እስከ ዛሬ ድረስ ሳጠናው የነበሩት ክፍሎች በሙሉ መጡ። ማለትም እስከ ዛሬ ድረስ እነዛን ፈተናዎች ስፈተን ያልመጡ ጥያቄዎች በሙሉ እኔ የተዘጋጀሁባቸው ጥያቄዎች በሙሉ አንድ በአንድ መጡ። ታዲያ በ15 ደቂቃዎች ውስጥ የመጀመሪያውን 15 ጥያቄዎች ሰርቼ ጨረስኩ። በተጨማሪ 20 ደቂቃዎች ውስጥ ማለትም በአጠቃላይ ወደ 35 እስከ 40 ደቂቃ ገደማ ውስጥ የ2 ሰዓት ፈተና አጠናቀቄ ጨረስኩ። በቃ እውነቱን ስነግራችሁ በኔ አቅም፣ በኔ ኃይል፣ በኔ ዕውቀት የሆነ አንዳች ነገር የለም። አለ አይደለ እግዚአብሔር ከዙፋኑ ወርዶ እዛ ክፍል ውስጥ ተገኝቶ ያገዘኝ ያክል ነበር የተሰማኝ። ይባስ ብሎ ያ ፈተና እግዚአብሔር ራሱ አውጥቶት ያጠናቸውን ክፍሎችና ያጠናቸውን ቦታዎች የማቃቸውን ጥያቄዎች ለየብቻ እየነጠለ አውጥቶ እስኪፈትነኝ ድረስ ነበር የተሰማኝ። ፈተናውን እንኳን ስሰራ እያለቀስኩና ቀድሞ ይሰማኝ የነበረው ስሜት ጠፍቶ ነበር። ከዚህ በኋላ ከጥቂት ደቂቃዎች በኋላ ፈተናውን ከሰጠኋት በኋላ ፈተናዬን ይዛ መጣች። ፊቷ ላይ ግርምት ይታይ ነበር። ፈተናውን 90% ሰርተሽዋል አለችኝ። ይህንን ቃላቶች ከአንደበቷ ስታወጣ ምንም ነገር አላልኳትም ነበር። ዝም ብዬ ስቅ እያልኩኝ በእንባ አነባው፣ አለቀስኩ። ከማልቀስ ውጪ ምንም የማረግ አቅም በሆነ ኃይል አልነበረኝም። እሷም ወዲያውኑ ቀይር ብላ ተነሺና እቀፊኝ እስኪ አለች። የእሷ መቀየር ራሱ እጅግ በጣም ገረመኝ። እግዚአብሔር በእሷ በኩል ነይ ቀፊኝ እንዳለኝ ያክል ነበር የተሰማኝ። እንባ እየተናነቀኝ መተንፈስ እያቃተኝ ነበር። ምርቃቴ ከፊት ለፊቴ እንደሚጠብቀኝ ሳስብ የበለጠ ማልቀስ ጀመርኩ። እግዚአብሔር ራሱ አባት ሆኖ ሊያስመርቀኝ በዛው በፈተና ክፍል ውስጥ ተገኘ። ካሁን በኋላ በህይወት ዘመኔ ለእግዚአብሔር የማይቻል ነገር የለም ብዬ እግዚአብሔርን አመሰግነዋለሁ። ማንም ሰው የፈለገ ቢሆን ይህ ነገር አይቻልም፣ በእግዚአብሔር አይቻልም ሊለኝ አይችልም። እግዚአብሔር የያዘው ነገር በሙሉ ይቻላል። ለኔ በማይቻል በሚመስልና ባከተመለት ባለቀለት በ11ኛው ሰዓት ከደረሰ ለናንተም ባለቀ በቀበራችሁት በሞተ ነገራችሁ ላይ ይደርስላችኋል። እባካችሁ ዋና መልእክቴ ይሄ ነው። በእግዚአብሔር ላይ
ጥርጣሬ እንዳያድርባችሁ፣ እግዚአብሔር አይችልም እንዳትሉ። እናንተ ነገሩን ላታደርጉት ትችላላችሁ። ለእናንተ የማይሳካ ሊመስላችሁ ይችላል። ነገር ግን እግዚአብሔር አምላክ ሁሉን ማድረግ ይችላል። ይህን የምታዳምጡ እግዚአብሔር አምላክ የሆናችሁ ሰዎች ምንኛ እድለኛ ናችሁ። የሞተ ነገራችሁ አለቀ፣ አበቃ፣ ካሁን በኋላ ምንም መሆን አይችልም የተባለ ነገራችሁ ያለመልማል። እግዚአብሔር በእኔ በሞተው ጉዳይ ላይ ጣልቃ እንደገባ በእናንተም ጉዳይ ላይ ጣልቃ ይግባላችሁ። በእግዚአብሔር ጥርጣሬ እንዳይገባባችሁ። እግዚአብሔር የማይችለው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚረፍድ ጊዜ የለም። እግዚአብሔር አምላክ በእኔ በጭንቅ ጊዜ ላይ እንደደረሰልኝ በእናንተም ሁኔታ ላይ በጌታ በኢየሱስ ክርስቶስ ስም ይድረስላችሁ። አሜን ላለ ሁሉ ይህ ምርቃት ይሁንለት። ተባረኩ።